ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በፈረንጆቹ 2024 ዓ.ም በጃፓኖች ተሰርቶ ለእይታ የበቃ አክሽን ኮሜዲ ሳይንስ ፊክሽን የፊልም ዘውግ የያዘውን አንደር ኒንጃ የተሰኘውን ቀውጢ ሙቪ ያመጣንላችሁ። እንደ ሁልጊዜው ቪዲዮን አንድ ጊዜ ብቻ ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በጃፓን ከተማ ላይ ያሉ ነዋሪዎችን እያሳየንም ሲሆን እዚህ ከተማም ላይ ኖርማል ህይወትን የሚኖሩ ኖርማል የሚመስሉ ግን በውስጥ አዋቂነት በጣም አደገኛ ህይወት እየኖሩ ያሉ ወደ 200 ሺህ የሚጠጉ የኒንጃ ተፋላሚዎች እንዳሉም እየተረዳን በቀጣይ ትዕይንታችን አንዲት ሱዚኪ የተባለች የጋዜጣ ጸሐፊ ኒንጃንም እያሳየን እሷም በስልኳ መልእክት ገብቶላት እንዲሁ ኒንጃ የሆነውን ጽሁፎች የሚያሰባስብላትን ግለሰብ ተሰናብታ ወደ ተላከላትን ቦታም ስትደርስ እዛም ኒንጃዎችን የሚያድን አንድ ራሽያዊ ግለሰብንም አይታ እሱን እንድገል ነበርና ተልእኮ የተጻፈላት። ሰውየውም ያንን አውቆ በያዘው በትንሽየውም ሽጉጥ አውጥቶ እየተኮሰባት ያንን ሽል እያለች እየተቀየረችበት ጫማዋንም ተከረባብታ ትወረውርበታለች። ጫማዋም ላይ ታዲያ በሚገርም መልኩ ስለት እንዳለም እያየን ሰውየውም ያንንም አልፎት መፋለማቸውን ይቀጥላሉ። ሱዚኩም ምንም ያህል የሰውየውን ብልቱን ራሱ መታ በያዘችው የኤሌክትሪክ ቴዘሯ ብታነዝረውም ሰውየው ታዲያ እንዲህ በቀላሉ የሚረታም ሳይሆን ይቀራል። ከርቀትም አንድ በኒንጃዎችም ትልቅ ደረጃ የተሰጠው ኬቲዮ የተባለ ኒንጃ ፍልሚያቸውን ራቅ ብሎም ቆሞም እያየ ልክ ራሽያዊው ሰውዬ ሱዚኪ ሊገላት ሲል እሱም ሊገለው ወደሱ ሊያመራም ሲነሳ ራሽያዊ ሰውዬ እጅም ላይ የሆነ ስቲኪኒም ነገር እጁ ላይ ኬት እንደሆነ አይታወቅም ተሰክቶበት እሱን ነቅሎ ዞሮ ሲመለከት ከኋላም ስቲኪኑን ያስወነጨፈው ኩሮ የተባለ ሌላ ኒንጃም ደርሶ ሲያጠቃው ኩሮም ጎበዝ ተፋላሚ ስለነበረ ቅጥር ነፍሰ ገዳዩ ራሽያውንም ከአንዳንድ አንቆም ገሎት ከዚህ በኋላ ሱዚኪንም ሬሳውን አንቺ አስወግጂም ብሏትም እሱም ወደ ድልድዩ ዘሎም ይሄዳል። እሷም እየተገረመች እንዴት ለሰራከው ስራ ምስጋና እንኳን ሳትቀበል ልትሄድ ነው ብትለውም ኩሮም ምንም ሳይላት ታዲያ መንገዱንም ይዞም ይሄዳል። እኛም ኩሮ መፋለም ላይ በጣም ጎበዝ ቢሆንም ሰነፍ እንደሆነም እንረዳለን። ኩሮም ታዲያ ከደባሎች ጋር የሚኖርበት ለብቻው ብዙ ጊዜውን የሚያሳልፍበት እዛ ትንሽዬ ክፍሉም ገብቶ ለመዋልም ታዲያ ሲደብረው በስቲኪኒ እያደረገ ያንን እያስወነጨፈ ጣራ ላይ እየሰካም ይደበራል። እሱም ጋር አስቀድመን እያየ ነው ኬቲዮ የተባለው ግለሰብ መጥቶ አዲስ ተልእኮም ይሰጠዋል። ተልእኮም የሚሆነው ከዓለም ጦርነት በኋላ የድሮ ኒንጃዎችም በድብቅ ዘአንደርግራውንድ ኒንጃ ብለው የራሳቸውን ግሩፕ እንዳቋቋሙ በቅርብ ጊዜም ደርሰንበታል። እነሱም ዚዮን የተባለ ሃይ ስኩል ላይ አሁን ላይ ትኩረታቸውን አድርጓል። ያ ሃይ ስኩል ድሮ ለወታደሮች ታዲያ ይሰለጥኑበት የነበረም ቦታም ነበረ። ታዲያ እዛም ቦታ ላይ ብዙ ሚስጥሮች እንዳሉም ይነገራልም ያለው ጉቶም ተልእኮ የሚሆነው በድብቅ ከግሩፑ ጋር ተቀላቅሎ ወደዛ ትምህርት ቤትም ገብቶ ተልእኳቸው ምን እንደሆነ እንዲያጣራም ነበረ። ለዚህም እንዲረዳው አንድ ሲለብሰው ሰውነቱ ሙሉ የሚሰውርለትን ልብስም ሰጥቶት ይሄዳል። ኩሮም እየተገረመ ያንን ልብስ እየሞከረ ጊዜውን እያጠፋ እዛው አብረው የምንኖር ደባሉ ተከራይም የሆነች ሴት መጸዳጃ ቤትን ገብታ በሚያስቅ መልኩ ሶፍቱም ርቋት ናና ፊትህን ሳታዞር ስጠኝ እያለች እሱም ተንጠላጥሎም ሄዶ ሶፍቱንም አንስቶ ዞሮ ሳያስበውም ታዲያም አይቷት በንዴ ጫማዋን አውልቃ አናቱን እያለችም ታስወጧለች። በቀጣይ ቀን ጠዋት ኩሮም ተልእኮ የተሰጠው የሃይስኩል ትምህርት ቤት ላይም ደርሶ ወደ ውስጥ ሲገባ በአስተማሪው እዚህ ለመማር ቅድሚያ ፈተና እንዳለና እሱን ግዴታ ማለፍ እንዳለበትም ነግሮት ሰነፉ ኩሮም ምን አለ ዝም ብዬ ተልእኮን ገብቼ በጨረስኩ ቢልም የኬቲዮ ትዕዛዝና ማስጠንቀቂያ ትዝ እያለው እዛው ንጉቺ የተባለች እሷን ፈተናውን ድጋሚ የምትወስድ ተማሪም ተቀላቅለው ወደ መፈተኛ ክፍልም ይገባሉ። ኩሮም ታዲያ ክፍሉን ዞሮ ተመልክቶ በስተመጨረሻም ከንጉቺ አጠገብም ተቀምጦ መፈተን ይጀምራል። ለካ ከእሱ ከመጣበት ግሩፕ ኦርጋናይዜሽን በድብቅ ለፈተናው መልሱላ መሬት ላይ ቀለም በተቀቡ ሩዞችም ደርድረው አስቀምጠውለት ነበርና ኩሮም ያንን እያየ ሳያስፎክር የፈተናውን ጥያቄዎች መስራት ይጀምራል። በመሃል ግን ንጉቺም ሩዞቹንም አይታ የሆነ ነፍሳትን መስሏት ቀውጢ ስታደርገው ፈታኙ አስተማሪም መጥረጊያ ይዛ መታ እንድትጠርገውም ነግሯት እሷም ያንን ልታመጣ ስትነሳ ኩሮ በዚህ ጊዜ የሆነ ነገር መፍጠርም ስላለበት ላጲሱን የጣለም መስሎ ጎንበስ በማለት በስክሪፕቶ በኩል ሳይታይም ነፍቶ በወረቀት ከኋላ መቷት
ሰው የነካትም አስመስሎ እሷም ማን የነካኝ አንተ ነክ እያለች ጭራሽ አስተማሪውንም ማፋጠጥ ትጀምራለች። በለው ፈታኙ አስተማሪም እየተበሳጨባት ያምሻል እጄ እንዴት እዛ ይደርሳል እያለ ሲጨቃጨቃት፣ ኩሮም ታዲያ በዚህ ግርግር የፈጠነ የጥያቄውን መልስም መስራቱን ይቀጥላል። ግን ሩዞቹን አስተማሪው ረግጦበትም ሲያልፍ ተዘበራርቆበት ፈተናውን መስራትም አቅቶት ጨንቆት የሚያደርገውም ግራ ገብቶት እያለቀሰ እዛው ሽንቱንም እየሽና በቃ እኔ ፈተናው አቅቶኛል እያለም ማልቀሱን ይቀጥላል። በዚህም ታዲያ አስተማሪውም አዝኖለት ብዙ አውጠጥቻለሁም እያለም ማልቀሱን እንደቀጠለም ሲያይ በቃ አትጨነቅ፣ ይህ ፈተና ለፎርማሊቲ ነው፣ ትንሽ ከሰራክ በቂ ነው ታልፋለክም ይለዋል። በዚህም ፈተናውን ማለፉን ያረጋገጠው ኩሮም ከፈተናው በኋላ ስለ ትምህርት ቤቱ ይበልጥ መረጃም ለማግኘት ከንጉቺ ጋም በደንብ ተዋውቁ ወደ ቤትም እየወሩም ይሄዳሉ። መጀመሪያ የኩሮ ቤትም ስለሚቀድም ቤት አረፍ ብለሽ ትሄጃለሽም ብሎም ጋብዟት እሷም ተስማምታ እዛው ታዲያ የቤቱ ጣራ ላይ ወጥተውም ያወራሉ። ንጉቺም ትምህርት ቤቱ ላይ ስላሉ አንዳንድ ነገሮች እየነገረችው እዛ ትምህርት ቤት ላይ ጉልቤ ተማሪዎች አሉ፣ የኔን ጓደኛ ኢዳ የተባለውን ተማሪ ሳይቀር ሲያላግጡበትና ሲያሾፉበት ሲደበድቡት ከትምህርት ቤት መሮት ቀርቷልም እያለችው፣ በተጨማሪ ትምህርት ቤቱ እታች ድሮ የዓለም ጦርነት ጊዜም ወታደሮች ለልምምድ የተጠቀሙበት ዋሻም አለ። ያም ቦታ ታዲያ አሁን ላይ ካሉት የኒንጃ አባላት መቀመጫ ጋር ይገናኛል ይባላልም ስትለው፣ ኩሮም ይህን እንደሰማ አንደርግራውንድ ኒንጃ የተባሉት ቡድኖች ያንን ቦታም ታዲያ ፈልገው እዛ ትምህርት ቤት እንደገቡም ይደርስበታል። ማውራታቸውንም ቀጥለው ሰዓት ሲረፍት ሊሄዱም ሲነሱ ንጉቺም ሳታስበው አደናቅፏት ወደ ታች ከጣራው ላይ ቁልቁልም መውደቅ ትጀምራለች። በዚህን ጊዜም ታዲያ ኩሮም ተንደርድሮ ይዟት እሱ ከለላም ሆኖ ይወድቃል። በዚህን ጊዜ የኬቲዮ የተሰጠውን ልብስም አድርጎት ስለነበረ ተነፍቶ ከለላም ሆኗቸው ምንም ሳይሆኑም ይተርፋሉ። ንጉቺ ግን በድንጋጤ ቀውጢም አድርጋ ራሷን ትስታለች። ኩሮም አረጋግቷት ወደ ራሷን መልሷት ይዟት ወደ ቤትም ሸኝቷትም ይመለሳል። አመሻሽ ላይ አንድ ወጣት የኩሮ ጎረቤትም እታችም ባኞ ቤታቸው አካባቢ ድሮን እያበረረ ለማየት ሲሞክር ኩሮም ሰውነቱን በሚደብቀው ልብስም ተከልሎ ከኋላም የሚሰራውን አይቶት በኤሌክትሪክ ቴዘሩም እያነዘረም ይዞት ጎረቤታቸውን ሄዶ ይቅርታ እንዲጠይቅም ያደርጋል። ያም ወጣት ለካ የኒጉቺ ጓደኛ ኢዳም ነበርና በቀጣይ ቀን ከኩሮም ጋም ሆነው ንጉቺንም ጠርተዋት አብረው ወደ ትምህርት ቤት ያመራሉ። ኩሮም ለኤዳ ትምህርት ቤት ላይ የሚያስቸግሩትን ጉልቤዎች ተማሪዎች እኔ ጠብቅ ካለው ከነሱ አንተ በየቀኑ 500 የን ለእኔ ትከፍለኛለህም ይለዋል። ኤዳም ታዲያ እየመረረው ቢሆንም ከሌላውን ለማግኘትም በሚል ይስማማል። ክፍል እንደገቡ አንዱ ጉልቤም ታዲያ ኤዳን ነገር ሲፈልገው ከኋላ ያለው ኩሮም ታዲያ የኤዳን እግር በእግሩ እያነሳ በኃይልም ይመቷል። ጉልቤው ልጅም አርፎም ይቀመጣል። ክላስ ሲጀምሩም ኩሮም ከኋላ ሄዶ ተቀምጦ መማሪያ መጽሐፉንም እንደረሳም እየተረዳ ሲጨነቅ አጠገቡ የተቀመጠችው ኢትዮ የተባለች ተማሪም ታበድሯለች። ከፊት ያለችው ንጉቺም ታዲያ ያንን ዞራ በቅናት መልክ ስታይ እናያታለን። ከውጪም በሌዘር ብርሃንም ለኩሮ በአሻንጉሊት አድርገው መልእክትም ሰጥተውት፣ ይህም ኒንጃዎች እርስ በእርስ መልእክት የሚሰጣጡበት መንገድም ስለሆነ ኩሮም ያንን ሲያይ በፍጥነት ተነስቶ ክፍሉ ለቆም ይወጣል። ውጪም ጣራም ላይ ሲሆን የተባለ ልክ እንደ ኩሮ ተልእኮ ተሰጥቶት እዚህ ትምህርት ቤት ላይ የተገኘ ሌላ የነሱ አባል የሚሆነ ኒንጃንም እያየን ከኩሮም ጋም እየተዋወቁ ሲሆንም የዛኔ ታዲያ ኩሮ ያንን ራሽያዊም ሰው ለሱዙኪም ሲገልላት እሱም ቦታው ላይ ተገኝቶ የነበረ ቢሆንም ኩሮ ምንም በጊዜው ስላልተቸገረ ነበረ ጣልቃም ያልገባው። በተመሳሳይ እንደነሱ ኒንጃ የሆነ ግን በእድሜ ገፋም ያለ የትምህርት ቤቱ የስነ ምግባር ተከታታይ መምህር የሆነም ኒንጃ ከርቀት ኩሮንም አይቶት እያወራው፣ ሰውየውም ከክላስ በኋላ የሚገናኙበትን ቦታም ነግሮት እንዲመጣም በምልክት አሳውቆት ይሰወራል። ከቆይታ በኋላ ኩሮም ታዲያ ከርቀት ኢዳን ታዲያ በጉልቤ ተማሪዎች ሊደበደብ እንደሆነ ማይቶ በፍጥነት ያንን ከላይ የሚሸፍነውን ልብሱን አድርጎ ካርቶኑ ላዩ ላይም በማድረግ ወደ እነሱም አመልቶ ጉልቤዎቹ ተማሪዎችም ማነካንተም እያሉ ሊመቱት ቢሞክሩም መልሰው ራሳቸው መሬት እየወደቁ ኩሮም ከኤዳ ጀርባም ሆኖ እሱ የሚመታቸው ማስመስሎ እየሰነዘረ እየመታቸው ዘረጋግፏቸውም ይሄዳል። በዚህ ጉልቤዎቹ ኤዳ ብቻውን የተበደባቸው እንዲመስልም ያደርጋል። ኩሮም በቀጣይ ወደ ሽማግሌው ሰው ወደ ጠራውን ቦታም አምርቶ ሽማግሌው ሰውዬም ኩሮን ገና እንዳየው
የአንደርግራውንድ ሰዎች መሃልም ስለመሰለው ከመቅጽበት ኃይል ያለውን ሻሞላውን አውጥቶም ሲያጠቃው፣ ኩሮም በተመሳሳይ እሱም ሰውየው የነዛ ቡድን አባል ስለመሰለው ሁለቱም ተሳስተው መፋለም ይጀምራሉ። ፍልሚያውም ታዲያ እየከረረ ሲመጣ ኩሮም ሰውየው መሳሳቱም ገብቶት ሊያስቆመውና ሊያስረዳው እየሞከረ የእነሱ ኦርጋናይዜሽን ግሩፕም መሳሪያ የሆነውን ሳተላይት እሱ መቆጣጠር እንደሚችልም ሲነግረው ሽማግሌው ሰውዬም ስላላመነው እዛው ኩሮም ምልክት ሰጥቶ ከላይ ያለው ሳተላይትም ታዲያ ብርሃን ለቆ የሰውየውን ሻሞላ ለሁለትም ሰንጥቆም ይሰብረዋልም፣ በዚህም ያሳየዋል። ሽማግሌው ሰውዬም ታዲያም አምኖት ነገሩም በርዶ ኩሮም ቦታውን ለቆም ይወጣል። ውጪም ላይ አንዲት የትምህርት ቤቱ አለች የተባለች ታዋቂ ሴት ስሟም ሚትሱኪ የተባለች ተማሪም አፍጥጣም አይታ ግራ የሚያጋባ ሳቅም ስቃበትም ትሄዳለች። በሌላ ትዕይንት አመሻሽ ላይ እዛው አካባቢ ያለ አንድ ሱፐር ማርኬት ላይም በሩን ማንም ሳይነካውም ተከፍቶ የሆነ ሰው ወደ ውስጥ እንደገባም እያየን ወይ እቃዎቹን በራሱም እየጣሉ እየወዳደቁም እየተመለከትን ለካ ራሱን በማጂክ ልብስ የከለለም ሰው ነበርናም የገባው። የሱፐር ማርኬቷንም ሰራተኛም በሻሞላው ያጠቃታል። እሷም ኒንጃ ስለነበረች ራሷን ልትከላከል ስትሞክር ሳትችልም ቀርታ በሰውየው ትገደላለች። ይህም ዜና ለሁሉም ሲሰራጭ፣ በሌላ በኩል እንዲሁ ራስን የማያሳየው ልብስ የለበሰው ግለሰብም መጀመሪያ የናትን ሱዙኪንም እያጠቃት፣ ሱዙኪም ከዛ ቀደም ብሎ የእሷ የጽሁፍ አሰልጣኝ የሆነው ኒንጃም በእነዚህ ሰዎች እንደተገደለና እነዚህ ሰዎችም ከአንደርግራውንድ ኒንጃ አባላት እንደተላኩም እየገባት ሊገላት የመጣውን ሰውም አልችልም ሲልም ታዲያ በመንገዳቸውም እያለፈች ያለች ንጹህ ተማሪም አንቆ ሊገል ይቃረባል። ሱዚኪም ታዲያ ንጹሐንን አትግደል ሕጉ አይፈቅድም ብትለውም የአንቺን ስም እንድገል አልተጻፈልኝም ነበር እያለም እየተናገረ ትዕይንቱም ታዲያ ንጉቺም ጋም ወስዶን እሷም ቤቷ አልጋዋ ላይ አረፍ ባለችበትም ጭንቅላቷ ሁላ ስለ ኩሮም እያሰበ ሳታፈቅረው አልቀረችም። ከሱ ጋር ወደፊት በጣም ጥሩ ጊዜያትን ስታሳልፍ በህልሟ ሳይቀርም ትመለከታለች። ሌሊት ላይም ስትነቃ ራሱ ኩሮም አልጓ አጠገም ተቀምጦ ማይታው ስትደናገጥ እሱም እያረጋጋት ሊያስጠነቅቃት እንደመጣም በቅርብም ታዲያ ሱፐር ማርኬት ውስጥ የምትሰራ ሴት በኒንጃ ተገላለች ይመስለኛል። አንደርግራውንድ ኒንጃዎች አደን እኛ ላይ ስለጀመሩ አንቺም ለጥንቃቄ ሲባል ይህን ሰሞን እዛ ትምህርት ቤት ላይ ባትመጪ ጥሩ ነውም ብሎ ማስጠንቅቋትም በበረንዳው በኩልም ዘሎም ይሄዳል። ለእኛም በትዕይንታችን ቀደም ብሎ የተፈጠረን አንድ ክስተትም እያሳየን አንድ ወጣትም በኒንጃዎች ስታርም ታዲያ በሚባለው መሳሪያ እየተወረወረበትም ሮጦ እግሩን ተመቶ መሬት በወደቀበትም ሰዓት ስናየው ስሙ ሳሩቶ የተባለ የድሮ የነኩሮ ቡድን አባል ነበረና አሁን ላይ የተባረረም ግለሰብ ኒንጃም እንደሆነም እየተመለከትን እሱን እያሯሯጠ የነበረውም ሰው ከአንደርግራውንድ ኒንጃዎች የመጣም ሰውም ስለነበረ የእኛም ቡድን መቀላቀል ትፈልጋለህ ወይም ብሎም ይጠይቋል። ሳሩቶም በደስታ እየተስማማ ሰዎችን መግደል እኔ ከልቤ እወዳለሁም እያለ ቡድኑን ይቀላቀላል። አሁን ላይም እውነታውም ታዲያ ያቺን ሱፐር ማርኬት ውስጥ ስትሰራ የነበረችውን ሰራተኛና ኒንጃ እንዲሁም ሌሎቹን ግድያዎች እያደረገ ያለው ራሱ ሳሩቶ ለአንደርግራውንድ ኒንጃዎች መሆኑን እናረጋግጣለን ብለው በቀጣይ ቀን ወደ ትምህርት ቤቱም እየገባን ያለን ተማሪም ከመቅጽበት አንገቱን ቆርጦ ገሎ ሬሳውን ተሸክሞ ይሄዳል። ንጉቺም ኩሮን ትምህርት ቤት በጭራሽ እንዳትመጭ ያላትን ትዕዛዙንም ችላ ብላ ወደ ትምህርት ቤቱም ታመራለች። እዛም በር ላይ ያንን ሽማግሌ ኒንጃም እያገኘችው እንዳለ ኩሮ የነገራትን ሁላም ነግራው እያፈላለገችው እንደሆነም ተነግሯለች። ሽማግሌው ሰውዬም ይህን ሲሰማ አንደርግራውንድ ኒንጃዎችም ከነሱ ቡድን ኒንጃዎች ጋር ከባድ ፍልሚያና ጦርነት ሊያደርጉም እንደሆነም ስላወቀ ቀለበት የያዘውን ዕቃ ከኪሱም አውጥቶ ለንጉቺም እየሰጣት በአፋጣኝ ኩሮን ፈልገሽ አግኝተሽ ይህ ስጪው ብሎም ይልካታል። ሳሩቶም በቀጣይ ያንን ሬሳም ይዞ ተማሪዎች የሚማሩበት ክፍልም አስገብቶ ወርውሮት ቦታውንም እየበጠበጠ እንዳለ ተማሪዎቹን ይጨፈጭፋቸዋል። አንዳንድ ተማሪዎች ብቻም እየሮጡም ያመልጡታል። ዜናውንም እዛው ያሉት ኒንጃዎች ሱዙኪና ሲሆንም ሰምተው ወደ ቦታውም ይገሰግሳሉ። ሱዙኪም ቀድማ ደርሳ ሳሩቶን ስትፋለመው እሱም ማስኩን እያወለቀ ማንነቱን እያሳያት ድሮ አብረን ስንሰለጥን ለአንቺ የነበረኝን የፍቅር ስሜት ስነግረሽ አላቅጠሽብኝ ነበር እያለ አስታወሽኝ ወይም በማለት
በዛም ንዴት የበቀል ፍልሚያም ይፋለማታል። ሱዚኪም ያቅሟንም እየተፋለመችው ግን የእሷ ኤሌክትሪክ ቴይዘር ራሱ እሱ ያደረገው ልብስ ላይ አልሰራም እያላት ሳሩቶም በሻሞላውም ጥሎ ሊገላት ሲቃረብ በመስኮትም አንድ ግለሰብ በረቃቅሶ ገብቶም ያጠቋል። ያም ግለሰብ መጀመሪያ ለኩሮ ተልዕኮ ሲሰጠው ያየ ነው። ከፍተኛ ደረጃ ላይ ያለው ኒንጃ ኪቲኦም እንደሆነም እናያለን። ከሱም ጋር መፋለም ጀምረው ሳሩቶም ታዲያ እንደማይችለውም ሲገባው ራሱን የሚሰውረውን ማስኩን በማድረግ በልብሱም መሰረት ታዲያም ልብሱም እየሰራለት ሙሉ ለሙሉ ቢሰወርም ኬቲዮ ቀልጠፍ ብሎ እጁን ሸርክቶ ደሙን ረጭቶበት እንዲታይም አድርጎም ያጠቋል። ልክ ሊገለው ሲቃረብ ሳሩቶም ታዲያ ልብሱንም ነፍቶት አሽቀንጥሮት በፍጥነት እግሬ አውጪኝ በሚል ይፈረጥጣል። ኩሮን እያፈላለገች ያለችው ንጉቺም ጋም ጓደኛዋ ኤዳም ተደናግጦና በርግጎም ደርሶ ከትምህርት ቤቱ ትንሽ ራቅ ብሎ የሚገኝ አንድ ዋሻ የሚመስል ወደ ታች ቤዝመንት ውስጥ የሚያስገባ በር እኔና አንድ ተማሪ እንዲሁም ኩሮ መሆኑን አግኝተን እኛ ፈርተን ስንመለስ ኩሮ ብቻውን በሩን ከፍቶ ወደ ውስጥ ገባ። አሁን አደጋ ላይ ነው ይላታል። እሷም ወደዛ ትገሰግሳለች። እኛም ኩሮ እዛ ዋሻው ውስጥም እንደገባ ያቺ አስቀድሞ ያያትን ስስቅበት የነበረችውን ሚትዙኪ የተባለችውን ተማሪ ያገኛት። እሷም የዚህ ሁላ ነገር መሪና ጠንሳሽም ስለሆነች መፋለም ይጀምራሉ። ጎበዝ ስለነበረችም እያቃተችው የያዘውን ቦምብም እላያ ላይ ቢያፈነዳውም እሷም ታዲያ ከፍ ብላ ተሰቅላ በአንድ ጣቷ ብቻ ድንጋይ ላይ ተንጠልጥላ ስተርፍም እናያታለን። በተመሳሳይ የኤሌክትሪክ ቴዘሩንም ቢለቅባትም ምንም ሳትሆን በእጇ ጭራሽ ይዛም ታስጥሏለች። ከኬቲዮም ያመለጠው ሳዊቶም እንደዛው ግቢ ውስጥ እየተሽከረከረም ሲሆንም አግኝቶት ጎራዴውን አውጥቶም ይፋለመዋል። እንዲታየውም በስታር መሳሪያውም የቦታውን መስታወቶች ሰባብሮ ልክ ሳሩቶም ታዲያ መስታወቶቹ ላይ ሲራመድ በድምፅ እየሰማው ቦታውን እየለየ ግድግዳ ላይ ለጥፎ በዛች ሌዘር በምንለቀው አሻንጉሊትም ታጉዞ በሳተላይቱ ሊያስመታውና ሊያስገድለው ሲቃረብ ሳሩቶም ነቅቶ በፍጥነት ሮጦም ያመልጧል። ሲሆንም ተከትሎት እላይም አግኝቶ በሻሞላው ታዲያ ቢወጋውም ልብሱ ብቻ እንደሆነ እያየ ግራ ሲጋባና ሲደናገጥ ከኋላም ሳሩቶ ዘሎም በኃይል አጥቅቶት ሻሞላውንም ለሁለት ሲሰብርበትም በዚህም መፋለማቸውን ቀጥለው ምንም ያህል ሲሆን ጎበዝና ቢበልጠውም ታዲያ ትከሻው ላይ ክፉኛም ተመቶ ጥጉን ይዞ በሰባራ ጎራዴውም ራሱ ሊከላከል ቢሞክርም በሳሩቶ ሊገደል ሲቃረብ ከኋላው ኬቲዮም ደርሶ ነገሩን አዙሮ ሳሩቶን በሻሞላው ወቅቶም ይገሏል። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃረበናል። ይቺ ዓለም እንዲሁም ታዲያ ፊልም ወዳጅ ቲዩብ የተባሉ ቻናሎች የኛ ናቸው። እየሄዳችሁ እዛም ላይ የምንለቃቸው ሙቪዎች ቆምቁሙ። ይመቻችሁ። ከሚትሱጊ ጋር ብቻውን እየተፋለመ ያለው ኩሮም ከአቅሙ በላይ ሆናበት እያጠቃቸው፣ እሱም ለምን ይሄን ሁላ ነገር እያደረገች እንዳለ እንደዛው እየተፋለሙ እውነታውን ይጠይቃታል። ሚትሱጊም ታዲያ አንደርግራውንድ ኒንጃዎች እዚህ ነን ብለን እንዳለ የኒንጃዎችን ትኩረት ወደዚህም ካደረግን በኋላ ሳተላይታችሁን እኛን ለመግደልም ሲሞክር እኛም ሀክ አድርገን ያለበትን ቦታ ደርሰን የራሳችንን ሰውም ልከን ልንቆጣጠር አስበን ነው በማለት እውነታውን ማፍጣ ተነግሯለች። ኩሮም ይህን ሲሰማ እየተደናገጠ የሚሰነዘርበትን የእሷን ጥቃትም ለመከላከል እየሞከረ የእሷ አባላት እስኪመጡለትም ጊዜም ይገዛል። እዛው ንጉቺም ደርሳለት ከሽማግሌው ሰው የተሰጠውን ቀለበትም ሰጥተው ኩሮም ቀለበቱን አድርጎ የቀለበቱን አንቴናም ስራውን እንዲጀምርም ሲያደርገው እዛው ኃይል ያለው ሻሞላም በድሮም መልኩ እሱ ጋር መጥቶም ይሰጧል። ኩሮም በሻሞላው ሚትዙኪንም ማጥቃቱን ቢቀጥልም አሁንም እንዲህ በቀላሉ የምትረታ ሳትሆንም ቀርታ ያንን ራሱን የሚሰውረው ልብሱንም ቢያደርገውም ከላይ ብቻ ስለሆነ እየሰራለት የነበረው ምንም ሳይፈጥርም ይቀራል። በስተመጨረሻ ግን እንዴት ሚትዙኪን መግደል እንደሚችልም ገብቶት እኩል ሻሞላቸውን ተሰነዛዝረው ሁለቱም ይወጋጋሉ። እሱም የራሱን ሕይወት አደጋ ላይ ጥሎም ይገላታል። ሁለቱም ደም በደም ሆነውም እያቃሰቱ ሻሞላቸውንም ነቅለው መሬት ይዘራሉ። ንጉቺም ታዲያ በድንጋጤ ኩሮን ደግፋም አንስታ በሞተችው የሚትዙኪን ሬሳ እዛውም ትተው ለመውጣት ይሞክራሉ። ከላይ ሳተላይቱ ቦታም ላይም ታዲያ አንድ የአንደርግራውንድ ኒንጃ ግሩፕም ሰውም ደርሶ ወደ ውስጥም ገብቶ ሳተላይቱ ላይ ቫይረስም ጭኖና ሀክ አድርጎ በቁጥጥራቸው ስርም በማድረግ ሙሉ የትምህርት ቤቱን ቦታ በሌዘር ኃይል እንዲያጋየውም ያዙታል። ሳተላይቱም እንደታዘዘው ሌዘሩን ለቆ ትምህርት ቤቱን እንዳልነበረም በማድረግ ሲያጋየው፣ ንጉቺም ቦታው እየፈራረሰ ቢሆንም ኩሮንም ይዛ ለመውጣት እየታገለች
ኩሮም ስለተዳከመ ያንን ጃኬቱን አውልቆ ይከላከልልሻልን ብሎም ሰጥቷት እሱም እዛው ታዲያ ይዘረራል። ንጉቺም እንደ ሞተም ስትረዳ እያዘነች ጃኬቱንም እንዳደረገች ከፍርስራሹም በጃኬቱ ተርፋ ወደ ውጪ በሕይወት ትወጣለች። ዋው! በስተ መጨረሻም ትዕይንታችን ላይ ሁሉም ትምህርት ቤቱ ቦታ የነበሩት ኒንጃዎች በዚህ መልኩም ያነቃሉ። ታዲያ ነገሩ አበቃ ብንልም ታዲያ ፊልሙም ሳያበቃ የኩሮ መንትያ ወንድም የሆነ ጁሮ የተባለን ሰውን ለመጀመሪያ ጊዜም ትዕይንታችን እያሳየን ጁሮም ታዲያ ከንጉቺ ጋር ተገናኝቶ የወንድሙን ገዳዮች ለመበቀል ሲዘጋጅ ፊልሙም እንዲያጓጉቶን ያበቃል። ዋው! እና እንዴት ነው ፊልሙ ወዳጆች? አንደር ኒንጃን ወደዳችሁት? ገራሚ ነው አይደለ? በቀጣይም እንደዚሁ ምርጥና ቆጢ ሙቪን በዚሁ ቻናል ስለምናመጣ እንዳያመልጣችሁ ላይክና ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።